በእግዚአብሔር ነገሥተ ምድር ሰብሕዎ ደዊሃ በእግዚአብሔር ንግሥተ ምድር ሰብሕዎ ወዘምሩ ለአምላክነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ኢትዮጵያ የዓለም ብርሃን መልእክት 3 ዓለም በምን ትመራለች? ማዕከሉስ የት ይሆናል? ዓለም ከትቢያ በምትነሳው የረሃብ ምሳሌ በሆነችው በሀገሬ ኢትዮጵያ ትመራለች፣ ትገዛለች። ከታላቁ የቁጣ ፍሰት በኋላ ዓለም በውድም በግድም ይህንን የልዑልን ውሳኔ ይቀበላል፣ ተግባራዊም ያደርጋል፣ ይገዛበታል። የዓለም አመራር ማዕከሉ በኢትዮጵያ ዋና ከተማ ይሆናል። ዓለም ቸሩ አምላክ ባነገሰው ንጉሠ ነገሥት ከሱ ጋር አብረው በሚሾሙ የልዑል አገልጋዮች ትመራለች። ንጉሡም በታላላቅ ሽማግሌዎችና የእግዚአብሔር ሰዎች ይከበባል፣ ይመከራል፣ ይታገዛል። የዓለምን አመራር የሚይዘው የልዑል ባሪያ በዙፋኑ ላይ ሲሆን አብረውት የሚሰሩ በሚሰጣቸው የማዕረግ ደረጃ በመሆን ለመንፈሳዊ ጉዳይና ለሥጋዊ ጉዳይ የማማከር ተግባር የሚያከናውኑ ይኖራሉ። ዓለም ቸሩ አምላክ በቀባው አባት በኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን አባትና መሪ ከሱም ጋር አብረው በሚቀቡ በእግዚአብሔር መንፈስ ቅዱስ በሚመሩ የእምነታችን አባቶች ትመራለች። መንፈሳዊ አባቶች በመላው ዓለም ይመደባሉ። መንፈሳዊና ሥጋዊ አሰራሩ ተጣምረው በእግዚአብሔር ፈቃድ የሚመሩ ስለሆነ እንደየሰው ብዛት፣ እንደየሰው ርቀት፣ የአገሩ ስፋት እየታየ የአገልጋዮቹ ምደባ ይፈጸማል። በየደረጃው የሚመደቡ ሁሉ የራሳቸው የሥልጣን ሽፋንና የመወሰን ጣሪያ ይኖራቸዋል። ይህንንም የሚወስነው ሕጋዊ አግባብ ይደራጃል። በሥጋው ሥራና አገልግሎት የሚመደቡት ዓለምን በሚገዛው የቅድስናና የጽድቅ ሕገ መንግሥት ስለሚመራ
ከዚህ ጋር አግባብ ያላቸው ሕጎች እየወጡ በዚህ መስፈርትና ማዕቀፍ የመላው ዓለም የአስተዳደር እና የአገዛዝ፣ የአመራር፣ የኢኮኖሚ፣ ገንዘብ፣ የማህበራዊ አገልግሎት በተያያዥነት ይደራጃል። በልማድ የደጉ ባህሎችና የአካባቢ አኗኗሮች ከመንፈሳዊና ስጋዊ አሰራር ጋር የሚስማማው ተዋህዶ የማይስማማው ተጥሎ የአኗኗር ሁኔታ መሰረት ይይዛል። የእግዚአብሔርን ቃል ለመስማት ትንቢተ ዘካርያስ ምዕራፍ 4 እና ምዕራፍ 5 በሙሉ፣ የዳዊት መዝሙር 131 132 ከቁጥር 6 እስከ 18። ወገኔ የሰው ዘር በሙሉ ልብ ብለህ በስጋ ሳይሆን በመንፈሳዊ ሚዛን ዓይን እይ። ለማታየው አትይ። ዓይን አለህ አታይምና፣ ጆሮ አለህ አትሰማምና፣ አእምሮ አለህ አታስተውልምና። ባለ ብርሃኑ ወገኔ የሰው ዘር አስተውል፣ አድምጥ። በዛሬው ጠፊ ዓለም መጪውን አትለካ። የዛሬ ዓለም የበሸቀጠ በኃጢአት ባህር የተዋጠ በዲያብሎስ የጨለማ ሥራ የተተበተበ ነው። ይህ ዓለም ይጠረጋል፣ ይጸዳል። ዲያብሎስ ከነጭፍራው በእሳት ይጠረጋል። የሚተው የለምና ወደ መልካሙ ዘመን የሚሻገረው የዛሬው ልበ ጠማማ ትውልድ አይደለም፣ ልበ ቅኑ እንጂ ብርሃን የሚያየው ፈጣሪውን የሚወድ እንጂ የዲያብሎስ ልጅ አይደለም። ስለዚህ መጪውን ምን ይመስላል ብለህ አትጨነቅ። መጪው ከቅጣቱ በኋላ እጅግ መልካም ይሆናል። የሰው ልጅ ይዋደዳል፣ ጠብ፣ ክርክር ይጠፋል። ሁሉም በአንድነት በተዋህዶ ይቆማል። በአንድ ፈጣሪውን ያመሰግናል። ሰው ለፈጣሪው ቅርብ፣ ፈጣሪ ለሰውም ቅርብ ይሆናል። ዓለም በቸርነቱ ጠል ትረሰርሳለች። ሰው ከመደሰቱ የተነሳ ፈጣሪውን የሚያመሰግንበት፣ የሚሰራበት፣ የሚደሰትበት የቀኑ ብርሃን ለምን መሸ ይላል። ሌቱ የጣፈጠ እንቅልፍና እረፍት ያለበት ከፈጣሪ ተገናኝቶ መባረኪያ ስለሆነ ለምን ነጋ ይባላል። ወንድሞቼና እህቶቼ ዛሬ የጨለማ አሰራር ነው ያለው፣ ያኔ የብርሃን አሰራር ነው የሚሰፍነው። ለማን ትሰጣለህ? ሁሉ አለው። ስለ ችግር ማን ይነግርሃል? ሁሉም ከችግር ተላቋል። ይህንን ታያለህ፣ አምላክህን ትለምናለህ፣ ሁሉንም ይሞላልሃል። በዚህ የበረከት ዘመን ፈጣሪ ሰውን እንደዚህ ቅርብ ሆኖ የሰማበት የሚሰማበት ዘመን አልነበረምም አይኖርምም። ስለዚህ ሁሉ ጨለማ ሲገፈፍ እየጠራ ይመጣል። ዓለም አንድ የመገበያያ ገንዘብ ይኖረዋል። የዛሬው ጠንካራ ደካማ ገንዘብ የሚሉት ንግግር ይጠፋል። የመሪዎች ማረፊያ ማዕከል የት ይሆናል? ይህ ከአስተዳደሮቹ አወቃቀር አከላለል በኋላ የሚወሰን ይሆናል። በክልልነት በአገርነት የሚቆም ሁሉ ሊኖራቸው የሚገባ የውስጥ ስልጣንና አስተዳደር፣ የመወሰን ርቀት፣ የስልጣን ተዋረድ ዓለምን በሚመራው ሕገ መንግሥትና በዚሁ መሰረት በሚወጣው ሕግ ይወሰናል። በመላው ዓለም የሚፈሰው መንፈሳዊ አመራርና አገዛዝ ሥርዓትና ፍሰት እንዴት ይሆናል? መዝሙረ ዳዊት ምዕራፍ 67 ቁጥር 11 እስከ 35። ይህ በግልጽ እንደተነገረው ዓለምን የሚመራው የሚያስተዳድረው የሚገዛው አንድ ንጉሠ ነገሥት ሲሆን በየክልሉ የሚመጡ መሪዎችም ንጉሥ ይሆናሉ። ከነሱ በታች በየአገሮቹ የሚመደቡ መሪዎች ይኖራሉ። ፕሬዝዳንት፣ ጠቅላይ ሚኒስትር፣ ሚኒስትር ወዘተ። ይህንን አወቃቀር ተከትሎ ከንጉሠ ነገሥቱ በሁሉም ጉዳይ የማይለዩ በመንፈሳዊ ሥርዓት ዓለምን የሚመሩ መንፈሳዊ አባት ይኖራሉ። በንጉሠ ነገሥቱና በመንፈሳዊ አባቱ በእነሱም ዙሪያ ባሉ መንፈሳዊና ሥጋዊ አማካሪዎች በሚደረግ ምክክር በልዑል ፈቃድ ጸንቶ በየክልሉ መንፈሳዊ አባቶች ይሾማሉ። በየአገሩም እንዲሁ መንፈሳዊ አባቶች ይሾማሉ። የማዕረጋቸው ስያሜ በመንፈሳዊው መሪ አባት በሚመራው የሲኖዶስ ውሳኔ ይወሰናል። ማንኛውም ሥጋዊ ሥራ መንፈሳዊ ሥራ በማይጥስ
በማያፈርስ መልኩ ይመራል። ይህንን ለማድረግ በሁሉም ጉዳይ መንፈሳዊ አገልግሎት ሰጪ ኃላፊዎች በውሳኔ ውስጥ ይገባሉ። ያልተስማሙበት ጉዳይ እስከ ጫፍ ድረስ ታይቶ ይወሰናል እንጂ ተቃውሟቸውን በመጣል የሚደረግ ውሳኔ አይኖርም። ቢደረግም በሕግ አግባብ ቅጣት የሚያስከትል ሲሆን ፈጣን እርምት ይወሰድበታል። በፍትህ አሰራርና ከመንፈሳዊ አካሄድ ጋርም ተጣጥሞ ይዋቀራል። ይህን የልዑል ትእዛዝ ለማስፈጸም ተገደውም ሆነ ፈቅደው የሚመጡ ማናቸውም ግለሰብ፣ ቡድኖች፣ መንግስታቶች፣ የእምነት ተቋሞች ወዴት መምጣት አለባቸው? ዝርዝር መመሪያ ከየት ያገኛሉ? እንዴት ግንኙነት መስመር መፍጠር ይችላሉ? ማናቸውም የሰው ዘር ተገዶም ሆነ ፈቅዶ የሚመጣው ወደ ኢትዮጵያ ብቻ ነው። እዚህ ለመምጣት ሲገደድ ወይም ፈቅዶ ሲወስን ወዲህ የሚመጣውን መረጃ ማግኘት መሰናዶ ማድረግ ይገባዋል። ለአጭርም ቆይታ የሚረዳውን ነገር መያዝ ይገባዋል። መረጃም ከኢትዮጵያ ኤምባሲ፣ በውጭ ካሉ ኢትዮጵያውያንና ከራሱ አስተዳደር መጠየቅ ይችላል። ይህንን የልዑል ትእዛዝ ያመጡት የእግዚአብሔር አገልጋዮች ወደፊት በተከታታይ የሚገለጹ ጽሑፎች፣ አድራሻዎቻችን፣ ስልኮችን፣ ፋክሶችን፣ ኢንተርኔቶችን እንዲዘጋጁ በማድረግ ለመላው ዓለም እንዲገለጽ ያደርጋሉ። ከዚህ ከመጡ በኋላ ጊዜ ሳይጠፋ የሚያስፈልገውን መረጃ ያገኛሉ። ሊያደርጉ የሚገባውትን ሁሉ መመሪያ ያገኛሉ። ለአፈጻጸም ውሳኔ እንቅፋት የሚሆኑ የሚወሰድባቸው ተግሳጽና እርምጃ። በዚህ እንቅፋት ሥራ የሚሰማሩ ማናቸውም ሰዎች፣ ቡድኖች፣ ድርጅቶች፣ የእምነት ተቋም፣ መንግስት፣ በመንግስት ስር የተደራጁ ወታደራዊና የጸጥታ የምክር ቤት አባሎች፣ ባለሀብቶች፣ ሁሉም የዚህ እንቅፋት ሥራ ሐሳቢና ፈጻሚ ሁሉ እንደ ወንጀላቸው ክብደትና ቅለት እርምጃ ይወሰድባቸዋል። ምን እርምጃ ይወሰዳል? በመጀመሪያ የዚህ የጥፋት ሰዎች በልዑል ሰራዊቶች ተለይተዋል። ቅጣቱ ሲጀመር እነሱን የሚዘል አይደለም። ስለዚህ እየተቀጡ ተገደው ይፈጽማሉ። ፈቅደው የሚፈጽሙት የታዘዙትን ለመፈጸም በልባቸው በግልጽም አቋም በመያዛቸው በዚህ ርዕስ አይታሰቡም። የዳዊት መዝሙር ምዕራፍ 124 ወይም 125። ለእንቢተኞች የሚላከው የሚበላቸው እሳት ነው። እየላጨ እየቆላ ሞትን እንደሚፈልጉት የሚያደርግ በመሆኑ እንኳን የሚፈጸምባቸውን የሚመለከተውንም እጅግ የሚያስደነግጥ ነው። ለአፈጻጸም የመታዘዝ ግዴታ ለሁሉም ነው። ሁሉም የሰው ዘር እንደ መልእክቶቹ አግባብ መታዘዝ አለበት። የዚህ ዘር ነኝ፣ የዚህ እምነት ተከታይ ነኝ፣ መሪ ነኝ፣ ክብር አለኝ፣ ሀብት አለኝ፣ እኒህ ሁሉ የተረፈ ሰው ሊያስባቸው የሚገቡ አይደሉምና ይጠንቀቁ። ከሌላው ከምሪቱ በቁጣ ከተወገደው ወገኑ እሱ የተለየ አይደለምና የሚለየውም ለምህረቱ በመታሰቡ ብቻ ነው። የሰው ዘር ስማ፣ እኔ የነገርኩህን ከራሴ አላመነጨሁትም ከፈጣሪ የተነገረኝን እንጂ። ስለሆነ ከ1998 ዓመተ ምህረት እስከ 2000 ዓመተ ምህረት ድረስ ተነግሮህ አድምጠህ ንቀህ ትተኸዋል። ዛሬ ይህንን የውሳኔ አፈጻጸም ስትሰማ አሁንም እንደለመድከው ያው ይመስልሃል። ንቀህ የምትኖር አበቃልህ። ይህ የውሳኔ አፈጻጸም ከወጣና ከተፈለገው አቅጣጫ መሄድ ከጀመረ ከመጀመሪያው የመድረሻው ቀን ጀምሮ ዓለም የጠረጋውን ምንነት በሁሉም የዓለም ገጽታ በሁሉም የሰው ዘር ኑሮ ዙሪያ ታያለች። ከዚህች ዕለት ጀምሮ በሁሉም መልእክቶች የተጠቀሱት የቅጣት አይነቶች ይፈሳሉ። ማቆሚያ የላቸውም። የትኛውም ብልሃትና ዘዴ አያቆማቸውም። እንዲያውም የሰው ልጅ ትዕቢቱን ካጸና እጅግ ታይቶ የማይታወቅ ጥፋት በዓለም ሁሉ ይሆናል። በዚህ ሰዓት በዓለም ሁሉ ያሉ የአገር መሪዎች፣ ዓለም አቀፍ ድርጅቶች ከነሹማምንቶቻቸው፣ ከነ አገልጋዮቻቸው፣
ግንባር ቀደም ተጠራጊ ይሆናሉ። ሲነገራቸው አልሰሙም፣ ለወገናቸውም አላሰሙምና። እንግዲህ የሰው ልጅ ይህንን ስነግርህ በተለይ ምንም በማያውቁት ሕፃናት ጉዳት ልቤ ቢከፋም ያንተ የአዋቂው የክፋት ውጤት የጎዳቸው በመሆኑ ላንተ ላላጋጩ ሲያንስህ ነው። ሕፃናት ቢሄዱም ወደ ጌታ እቅፍ ነው፣ የሰሩት ወንጀል የለምና። ከላይ ያሉ አደጋዎች በሙሉ ይከናወናሉ። ሰው በሙሉ በመልእክቱ እንደተጠቀሰው መገዛት አለበት። እጅን ለኢትዮጵያዊ ለብርሃናዊ ዙፋን መንግስት፣ እምነቱን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስጠት አለበት። ከዚህ ውጪ የሚመጣ መፍትሄ የለም። አደጋዎች፣ ጥፋቶች ሁሉ በነጠላና በስፋት የሚቆሙት የሚያልፉት እጁን ለሰጠው ብቻ ነው። በከበደ መጠንና ኃይል ይጠርጋችሁ ወጥቷል። በተለይ እናንተ የፖለቲካ መሪዎች፣ ሕግ አውጪዎች፣ ሕግ ወሳኞች፣ የጸጥታ መዋቅሮች፣ ቢሮክራቶች፣ ተቃዋሚም ደጋፊም ፓርቲዎች፣ ወታደሮች ከነ አዛዦቻችሁ፣ ዳኞች፣ አሳሪ ፈቺዎች የመጀመሪያው የጥፋቱ ሰለባ ትሆናላችሁ። ምንም አይነት የእስትንፋስ ጊዜ አይሰጣችሁም። ለማንኛውም ወንጀሎቻችሁና ኃጢአቶቻችሁ ተጠያቂ ናችሁና በሂደት የሚበላችሁን ስታዩት በውስጡ ስትገቡ ልታስታውሱት የሚገባው ነው። ትዳኛላችሁ፣ ትቀጣላችሁ፣ ትታሰራላችሁ። ይህም የሚሆነው እንደተሸከማችሁት የኃላፊነት ድርሻና መጠን ነው። በእናንተ ኃላፊነት ስር ያለው እንደ ድርሻው መጠን ቅን ፍርዱን ያየዋል። ማናቸውንም የፍርዱ ሂደት ከዚሁ በኢትዮጵያ ይከናወናል። በፈቃዳችሁ እዚህ በሚሰየመው የችሎት መቅረብ አለባችሁ። ይኸውም ቅን ፍርድን በአባታዊ ቅጣትና ምሕረት ለማግኘት ነው፣ ወይም አለመምጣትንና አለመቅረብ ነው። ስለሆነም በዚያው ሆናችሁ በራሳችሁ ላይ፣ በሕዝባችሁ ላይ፣ በአገራችሁ ላይ የፈጸማችሁትን በደል መቀበል ነው። በመከናወን ላይ ያሉት የጥፋት ምልክቶች እናም መጪው እጅግ ብርቱ ጥፋት ካላጠፏችሁ የማይመለሱ ናቸው። ስቃዮቹን በማራዘም ሞትን በመንፈግ እንድትለምኑ በማድረግ የሚያጠፏችሁ ናቸው። መንገድ የለምና አንዱና ብቸኛው መንገድ ራስን ወዶና ፈቅዶ ፍትህ ላለበት የፍርድ ሂደት ራስን መስጠት ብቻ ነው። ኢትዮጵያ በሚቋቋመው ፍርድ ቤት በድሃው ጎጆ በዚሁ በድሃው የልዑል የታመነ አገልጋይ አእምሮ የተቃወሰ እያላችሁ ከምትጠሩት ቅዠታም ከምትሉት እብድ ቤት ለፍርድ ትቀርባላችሁ፣ ትዳኛላችሁ። እኔን ምንም በሉኝ፣ የፈለጋችሁትንም ስያሜ ስጡኝ። አዎ ነኝ። ስድብ፣ ትችት፣ ነቀፋ ልብሴ ናቸውና ጎስቋላ ነኝ፣ አቧራ ብናኝ ነኝ። ማንም ቁም ነገር የሚለኝም አይደለሁም። አዎን ነኝ፣ መቼስ አይደለሁም አልኩና የምትሉት ሁሉ ነኝ። እርካታ ይስጣችሁ እንጂ እኔ ለእኔ ጭንቄ አይደለም። እውነቱ ግን ሌላ ነው። ልብ በሉ። በዚህ ድሃና ኃጢአተኛ ላይ የእግዚአብሔር ጸጋና ኃይል ሲጨመርበት ግን ከአእምሯችሁ በላይ ከምታስቡትም ውጪ ይሆናል። ይህም ነው እየተከናወነ ያለው። ለእናንተ ከንቱ በሆነም ለሰራዊት ጌታ እግዚአብሔር ግን የሚወደኝ ልጁ ነኝ። ፈጠረኝ፣ አሳደገኝ፣ በዕድሜ ሁሉ መራኝ። መጽሐፈ ሳሙኤል ካልዕ ምዕራፍ 23 ከቁጥር 2 እስከ 7። በበረሃውና በእሳቱ አሳለፈኝ። ሰው ሊገምተው ከሚችለው በላይ በሆነ ሰቆቃ ባልወደውም ፈቃዱ ነበርና በዚያ ውስጥ ሞትን ጓደኛ አድርጎ አሳለፈኝ። ዛሬ የማደርገው ሁሉ በተሰጠኝ ትእዛዝና ፈቃድ ብቻ መሆኑን ልታውቁት ይገባል። በቀደሙት ሁለት መልእክቶች ብዙም ስለ ራሴ የገለጽኩ ባይኖርም ዛሬ ግን በአባቴ ፈቃድ በመሆኑ ለአምላኬ ምን እንደሆንኩ ታውቁ ዘንድ በመጠኑ እገልጻለሁ። ከሁሉም በላይ ግን አንድ ቁም ነገር ልታውቁ ይገባል። ይኸውም ማንኛውም ሰው በእሱ ፊት እኩል መሆኑን ነው። የተከፈለውም የኃጢአት ዋጋ ለሁሉም የሰው ዘር የተደረገ የፍቅር ዋጋና መስዋዕት ነው። ልዩነቱ ያለው ግን በእኛ ፍቃድ ላይ ነው። በፍጹም ልባችሁና ነፍሳችሁ ሐሳባችሁ ካመናችሁትና ከወደዳችሁት የምትወዱት
ልጆቹ ናችሁ። እውነትም ይሄ ነው። እኔ ታናሽ ልጁ የልዑል ባሪያ፣ የሥላሴ ባሪያ፣ የድንግል ባሪያ የአምላኬን በጎች ጠብቅ ዘንድ በመልካም ስፍራ አሳርፍ ዘንድ በአባቴ የታዘዝኩ ነኝ። የት ድረስ ነው ሥልጣንህ ትሉ ይሆናል። ልዑል ነው ያዘዘኝ፣ የሚመራኝም ምድሪቱንም በእኔው በትንሹ በኃጢአተኛው በሥላሴዎች በተወደደው ባሪያ ትገዛለች፣ ትመራለች። እኔ ለበጎች እኖራለሁ፣ ለቀበሮች ደግሞ ሞታቸው ነኝ። ቀሪ ሕይወቴ ለአባቴ ክብር ቃልና ፈቃድ መፈጸም መሥዋዕት መሆን አለበት። እኔም እንዲህ ነኝ፣ ይኸው ነኝ። ከኔ ከባሪያው ጋር አብረው የሚከብሩ እጅግ የተወደዱ የተሾሙ የተቀቡ የታመኑ ሁሉ በተፈቀደው ሰዓት ወደ ብርሃኑ ማማ ይወጣሉ። ዛሬ በየትም ተጥለዋል፣ በየደጁ ወድቀዋል፣ በረሃብ ጠውልገዋል፣ በሰው ተንቀዋል፣ እንደ ውሻ ተቆጥረዋል። ወንጌልን በጨበጡ ተተፍተዋል፣ ተስቆባቸዋል። ከሃዲዎች መቼዎች አድርገዋቸዋል። በአባታቸው ቤት ባይተዋር ሆነዋል። ይህ ግን አበቃ። የዳዊት መዝሙር ምዕራፍ 149። የልዑል ልጆች ከውርደት ወደ ክብሩ ማማ ሊወጡ በተወደደ አንደበታቸው በአማረ እግራቸው ምድሪቱን በአምላካቸው ቃል ሊያረሰርሱ ይገባልና ይሆናልም። ማን ነው የሚነቃቸው? ማን ነውስ የብርሃን ልጆቹ ፊት በክፋት የሚቆመው? በቃ። ኢዮብ ምዕራፍ 5 ከቁጥር 17 እስከ 2። የተዋሕዶ ኦርቶዶክስ ቤተክርስቲያን ጉዳይ ላይ እጃችሁን ከማስገባት ተቆጠቡ። በውስጧም የሰገሰጋችኋቸውን የምን ጉዳይ ይሁን የምን ሰራተኞቻችሁን ለእናንተ የሥጋ ሥራ የተሰማሩትን አስወግዱ። ቤተክርስቲያን በተመለከተ የሚቀጣት እግዚአብሔር ነው። አንድም ሰው እንዲነካት መብት የለውም። ተዋሕዶ እምነት ላይ የማይዘምት ማን አለ? በአገራችን ያሉ ካቶሊክ፣ ሙስሊም፣ ፕሮቴስታንት፣ ሌሎችም በውጭ ያሉ ካቶሊክ፣ ሙስሊም፣ ፕሮቴስታንት፣ ሂንዱም፣ ቡዲስቱም ሁሉም ተቋም ቀስቱና ጦሩ በኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን ላይ ነው። በመንግስት መስመር ያሉ የራሴው መንግስት እናትነትና በኢትዮጵያ ጉዳይ ሁሌ የሚታመኑ በውጭ ያሉ ዓለም አቀፍ ድርጅቶችና ተቋሞች በሙሉ ዘመቻቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ነው። በእነዚህ በውጭ የሚደገፉ የሀገር ውስጥ የተለያዩ ተቋሞች ዘመቻቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ነው። ሁሉም ከአያት ቅድመ አያቱ የወረሰውን ተዋሕዶን የማጥፋት ዘመቻ ሲፈጽምና ሲያስፈጽም እንጂ ሲጸጸት አላየንም። ዲያብሎስ ዓለምን ይነዳል ምንለውም ለዚህ ነው። ዓለም በሙሉ የሱ ታዛዥ ነው። የኛም መንግስት የት እንደቆመ ስለምናውቅ የማን የዘመቻ ምድብ ውስጥ እንዳለ ጠንቅቄ የማውቅ ነኝና ተጠንቀቁ። ማንም እምነቴን ሊቀጣ አይችልም። ቤቱን የማጸዳው እኔው ልዑል ባሪያ ነኝ። ሌባም ይሁን ቀጣፊ፣ ተኩላም ይሁን ምን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለውን ሁሉ ችግር የሚፈታ በራሱ በፈጣሪው እንጂ ሥጋ ዳኛ መብት የለውም። ደግሜ እለዋለሁ፣ በዚህ በአባቴ ቤት፣ በእናቴ ቤት፣ በወዳጆቼ ቤት የሚደረጉ ጥፋት አይሆንልኝምና አልራራም፣ አልምርምም። ደጋግሜ የማስጠነቅቀው ለዚህ ነው። ከቤተ ክርስቲያን መሪ እስከ አገልጋይ ድረስ ያላችሁ ከቤተ ክርስቲያን መሪ እስከ አገልጋይ ስር ድረስ ያሉትን በሙሉ ማንም ውስጧ እንዳይገባ። ቤተ ክርስቲያን ተዘመተባት እንጂ በማን ላይ ወጣች? ቤተ ክርስቲያን ገዳማት ተቃጠሉባት እንጂ የማንነት ማምለኪያ ነካች? መነኮሳትም ባህታውያን አገልጋዮችም ተፈጁ፣ ተሰዉ፣ ተቃጠሉ እንጂ እሷ ማንን ነካች? ጅማ፣ አሰቦት ገዳም፣ ጅጅጋ፣ ሐረር፣ ድሬዳዋ፣ ወለጋ ሁሉም ምስክር ናቸው። ነገ በቅድሚያ በፍርድ ወንበር የማየው ይህንን ነው። ከአሕዛብ እምነት ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት መደመር የምትወነጅሉ የመንግስት ተቋማት ነገ በምንም መልኩ አትታለፉበትም። ፈጥናችሁ ታረሙ። ማንኛውም በኢትዮጵያ ውስጥ ያለ የእምነት ሰው ላውቅ የሚገባው ቢኖር መጪው አደጋ ከፊቱ የተደቀነው
ፈታኝ እሳት ቀላል አይደለም። ከመሪ እስከ ተመሪ ያለ ሁሉ ይፈተሻል። ማን ያመልጣል? ማንስ ይሻገራል? አዎ በቀደምቱ መልእክቶች እንደተጠቀሰው ቅን፣ የዋህ፣ ትሁት፣ ፈጣሪውን የሚፈራ ሰው ይሻገራል። ማንኛውም የተዋህዶ እምነት ተከታይ እንደ ቃሉ እየኖረ መሆኑን ይመርምር። ተመሳስሎ ማለፍ አይቻልም። የሚፈትሽህ የሥጋ ዳኛ እንዳይመስልህ የእግዚአብሔር መንፈስ እንጂ። ይህ ምስክር በእሳት እያለፉ ለሚወጡት የሚመለከት ነው። ሴት ወጣቶች እጅግ ታላቅ ቁጣ በእናንተ ላይ ነውና ምንዝርናን፣ ቅጥፈትን፣ ውሸትን፣ ሱሪ መወጠፍን፣ ራቁት መሄድን እጅግ የከፋውን ሥራ ሁሉ እየሰራችሁ ስላላችሁ ለእናንተ የሚመጣው እሳት እጅግ ከባድ ነው። ወንዶችም እንዲሁ አመንዛሪ፣ ቀጣፊ፣ ውሸታም፣ ሌባ፣ እናት አባታችሁን የናቃችሁ ታላቅ ማክበርን የማታውቁ ስለሆናችሁ የእናንተም ዕጣ በታላቅ እሳት መበጠር ነውና ተዘጋጁበት። ተዋህዶ እምነት የምትከተሉ ወጣቶች ለእምነት መቅናት ጥሩ ነው። እምነቱን በተግባር መግለጽ ግን መሰረታዊ ግዴታ ነው። ስለዚህ ከምንዝርና፣ ከውሸት፣ ከሌብነት፣ ከመጥፎ ሱሰኝነት፣ ሰው ከመናቅ፣ ከማዋረድ፣ ከመጥፎ ተግባሮች ሁሉ ራቁ። በእምነቱ ስም ንግድ የምታካሂዱ ሁለገብ የእምነት ነጋዴዎች ዕጣችሁ እጅግ መጥፎ መሆኑን እወቁ። ማጠቃለያ ባለ አእምሮ ነኝ፣ አስተዋይ ነኝ፣ አዋቂ ነኝ፣ ሁሉንም የምመዝን ነኝ የምትል የሰው ዘር ሁሉ በሙሉ አድምጥ። ስማ፣ ምድርና ሰማይን የዘረጋ አምላክ ባሪያ እኔ የሥላሴ ባሪያ ለእናንተ ደግሞ እብዱና በሽተኛው አእምሮን የተነካ ነኝ። አዎ ነኝ። አባቴ ባከበራቸው በወደዳቸውና በሾማቸው በቀባቸው አገልጋዮቹና በጎቹ ላይ እስከ ዛሬ ያላገጣችሁ ሁሉ በእኔ ፊት እንደማትማሩ እንድታውቁ እፈልጋለሁ። ምሕረትን የምትለምኑት ከገፋችኋቸው የልዑል ልጆች ነው። እነሱ ሲምሯችሁ እምራለሁ፣ አለበዚያ እናንተ የበግ ጸሮች አላልፍም። እንግዲህ እኔ ይህ ነኝ። በየትኛውም ዓለም ኑር፣ ሂድ፣ የምታገኘው እኔኑ የሥላሴ ባሪያና አገልጋዩን ነው። ምዳኝም እኔው ነኝ። በቃ እወቁት። የኢትዮጵያን ክብር እወቁት። የእምነት አርበኞችን አገር እወቁት። የብርሃን ፍርድ ምን እንደሚመስል ተረዱት። አታምኑም? እውነቱ ይህ ነው። ስለ እኔ በመጠኑ ተረድታችኋል ብዬ ገምታለሁ። ስንተያይ ደግሞ ይበልጥ ሁሉም ይገለጣል። ለዘመናትም በዕድሜ ይዝኑ። ይህ የአባቴ ፈቃድ ሚስጥር በውስጤ ተሸፍኖ ኖሯል። ዛሬ ጫፉን ገልጫለሁ፣ ቀሪውን ደግሞ በጊዜው ታውቁታላችሁ። መጽሐፈ ነገሥት ቀዳማዊ ምዕራፍ 18 በሙሉ። እንግዲህ ይህች ለእናንተ ለክፉዎች መጥፋት የምትተጋው ምድርና ባሕሪዋ ለልዑል ልጆች፣ ለድንግል ልጆች፣ ለከበሩ መላእክት ወዳጆች መጥፋት የምትተጋው ምድር ከቅጣት በኋላ ለሁሉም እግዚአብሔር በጎች በረከቷን ትሰጣለች፣ ደስም ብሏት ታደርገዋለች። ለሁሉም የልዑል ደስታ ደስታዋ ነውና። ጠላት ደግሞ ከእናንተ ጋር ወደ ሲኦል መኖሪያው ይከተታል። ምድር ከክፎች፣ ከጠማሞች፣ ከተኩላዎች፣ ከቀበሮች፣ ከእባብና ከጊንጦች፣ ከዘንዶች ትጸዳለች። ማንም ከላይ ከተጠቀሱት ትእዛዞች ውጪ ሊሆን አይችልም። ቢሞክርም በእሳት ይጠረጋል። አባቴን ፈጣሪዬን ለእኔ ሁሉ የሆነውን አምላኬን አመሰግነዋለሁ። ለእናቴ ለድንግል በውጣ ውረዱ በሕይወቴ ሁሉ ያልተለየችኝን ከልቤ አመሰግናታለሁ። ለወዳጆቼ እጅግ ለምወዳቸው ፈጥነው ለሚያዳምጡኝ እንደ ዓይናቸው ብሌን ለሚጠብቁኝ ለሊቀ መላእክት ገብርኤል፣ ለሊቀ መላእክት ሚካኤል፣ ለሊቀ መላእክት ሩፋኤል፣ ሊቀ መላእክት ፋኑኤል፣ ሊቀ መላእክት ራጉኤል፣ ሊቀ መላእክት ኡራኤል፣ ሊቀ መላእክት ሳቁኤል፣ ለከበሩ የብርሃን መላእክት ሁሉ ምስጋናዬን ከልብ አፈሳለሁ። ለአባቶቼ፣ ለእናቶቼ፣ ለወንድሞቼ፣ ለእህቶቼ፣ ለልጆቼ የአባታችን የእናታችን የወዳጆቻችን በረከት፣ ቸርነት፣ ጥበቃ ፈጽሞ አይለያችሁ። የልዑል የሰራዊት ጌታ እግዚአብሔር ልጆቹ ጽኑ፣ አይዟችሁ፣ ይሄው የተጠበቀው ሰዓት ደረሰ። በጸሎት በጾም ትጉ። ሁሉን ለሚያውቅ አባታችን ሸክማችሁን ሁሉ ንገሩት፣ አሳርፉ። በአመፅ ውስጥ አትግቡ። ሥራው ሁሉ የእግዚአብሔር ነውና
የሥጋ ድጋፍ አይፈልግም። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ይባርካችሁ። አሜን። ከታመነው ከተወደደው የልዑል ባሪያና አገልጋይ ከታመነው የድንግል ልጅ ከታመነው የከበሩ መላእክቶች ወዳጅ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ደዊሃ በእግዚአብሔር ንግሥተ ምድር ሰብሕዎ ለእግዚአብሔር ወዘምሩ ለአምላክነ ደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ